መጠጣት ብትጀምር ምን አባቱ ይፈጠራል? ያ ሰነፍ ማንነት ከሚያስበው በላይ ነገሮች ይፈጠራሉ። እመነኝና እንጀምር። አንደኛ ያንን የተረገመ የሆድ መነፋትህንና ጋዝህን ሆድ ዕቃህ ላይ ይደፈጥጠዋል። ስለዚህ እንደ ፊኛ ተነፍተ መዞርህ ያበቃል። ሁለተኛ የመገጣጠሚያና የጡንቻ ህመም። ይህች ባለጌ ነገር ህመምህን ከዚህ ጥፋ ብላ በምታባረር የህመም ማስታገሻ አስማት የተሞላች ነች። ሶስተኛ አበባ ሊገድል የሚችል የአፍ ጠረን አለ። የቅርንፉድ ውሃ ከባድ የሆነ የጸረ ባክቴሪያ ኃይል ስላለው ያንን ቆሻሻ አፍህን ያድስልሃል። ድድህም የበሰበሰ ነገር እንዳይመስል ያደርገዋል። አራተኛ የበሽታ መከላከል ስርዓትህን ልክ ስቴሮይድ እንደወሰደ ሱፐርማን እንዲሰማው በሚያደርጉ አንቲኦክሲደንቶች የተሞላ ያደርገዋል። አምስተኛ ከመተኛት በፊት ጠጣው እና ያንን ከመጠን በላይ የሚያስበውን የሚጨነቀውንና ዝም ማለት የማይችለውን የተረገመ አንጎልህን ያረጋጋዋል። ስለዚህም እውነተኛ እንቅልፍ ትተኛለህ። ስድስተኛ የደም ስኳር መጠንህን ያስተካክላል። ይሄ በተለይ አመጋገብህ 90% ዶናትና ሌላ አሽቃባጭ ነገር ከሆነ በጣም ምርጥ ነው። ሰባተኛ ያንን የማይረባ ሰውነትህን ከመርዝ ያጸደዋል። መርዛማ ነገሮችንና ጥገኛ ተዋሲያንን ጠራርጎ ያስወጣል። ጉበትህም ያን ያህል እንዳይጠላ ይረዳዋል። ስምንተኛ አክታ አለብህ የቅርንፉድ ውሃ ያንን ጉድህን ያጸደዋል። ስለዚህም በመጨረሻ እንደ አህያ ሳታናፋ በስርዓት መተንፈስ ትችላለህ። ስለዚህ ማይረባ ሰውነትህ የበለጠ ለማወቅ ዶክተር አበሻን ፎሎ አድርግ። የቅርንፉድ